ጉዳይ በዚህ ነገር ላይ ተጨባጭ ማስረጃ በመጀመሪያ አለ በቬሮኒካ እና በአንቺ በቀድሞ ባለቤት። በመጀመሪያ ደረጃ እኔ አሁን ሶሻል ሚዲያ ላይ ኑና እንደዚህ በሉልኝ ያልኳቸው ነገር የለም። ለምንም ደግሞ ይሄ ሪከርድ እኔ አሁን ፈጣሪ በሚያውቀው አሁን ነው ከነሱ የሰማሁት። ምክንያቱም ጅቦ ፎር ሎንግ ታይም ጓደኛዬ ነው። ጓደኛዬ ሲንስ ድሮ ጀምሮ ነው የማውቀው። ከ3-4 ዓመት ማለት ነው 4 ዓመት በፊት ነው። ኖርማሊ እናወራለን። ሶሻል ሚዲያ የምጠቀምበት የነበረው ለስራ ነው። የስራ ነገር ነው የምለቅበት። አባያዎችና ሀበሻ ቀሚስ ዲዛይን አደርጋለሁ። ስፔሻሊ አባያ ዲዛይን አደርጋለሁ፣ ሰራለሁ። ያንን ነው ፖስት ማደርገው ሶሻል ሚዲያ ላይ። በዛ አጋጣሚ ነው የተዋወቅነው። ከዛ ባለፈ በውስጥ እናወራለን ፐርሰናል ነገሮችን፣ ኖርማል በቃ ምንም ሚስጥር የማይባሉ ነገሮችን እና ከዛ አንጻር ነው አሁን እዚች ጋር ልናወራ የደረስነው። እና አሁን ሶሻል ሚዲያ ላይ እንደውም ሶሻል ሚዲያ ላይ ወተሽ አውሪ እንዲህ ምናምን ነገር ብሎኝ ነበረ እና እኔ ማውራት ፈልጋለሁ ማለት ይሄ ነገር በቃ በዛብኝ ምናምን ነገር እንደዚህ ነው እንኩት ምናምን ስለው እንዲህ ሶሻል ሚዲያ ላይ ነገሩ በጣም ከባድ ነው፣ ሶሻል ሚዲያ ላይ የወጣ ነገር በጣም ከባድ ነው ምናምን ብሎኝ ነበረ። አይ እኔ እንዲወጣ ሳይሆን ያለው ነገር በእኔ በኩል ያለው ነገር የሚያቀልል ይመስለኝ ሼር ማድረግ ፈለግኩኝ ምናምን ብዬ ነበርና አይ በጭራሽ እንዳታስቢ ብሎኛል የማይካር ነገር። ከዛ ባለፈ እንዳልከው የማይጨበጥ ይሄ ተጨባጭ የሆኑ ነገሮች የሉትም። ምክንያቱም እንደ ከፍሬንድህ ጋር የምታወራው ነገር ፎርማሊቲ ጠብቀህ አይደለም የምታወራው፣ ኖርማል ዝም ብለህ የምታወራው። ዛሬ እንደዚህ ሆንኩኝ እንደዚህ ሆኑ ምናምን ብለህ ዝም ብለህ ተጨባጭ የሌለው ነገር ነው የምታወራው። ያንን ነው ያወራነው ከሱ ጋር እና ያንን ነው አሁን እንደ ኤቪደንስ አሉ ነው ዋይ ለምን እንደዚህ ማድረግ እንደተፈለገ እኔ እንዳልኩ ጓደኛዬ ነው አምነዋለሁ። ለምን መቅዳት እንዳስፈለገ አላቅም። እሱ የራሳቸው ጉዳይ ነው። ከዛ ባለፈ አሁንም ቢሆን እንደዚህ አይነት ነገሮችን ሶሻል ሚዲያ ላይ ተበደልኩኝ ኦር የሆነ ሰው እንደዚህ ያደረገኝ ምናምን ብዬ ማውራት አልፈልግም። የራሴ ሪዝን ስላለ እንደዛ አለ። ከዛ በኋላ ግን እኔ ቡላላን አላቀውም። ገባ ማቀው ጅቦን ነው፣ ቡላላን አላቀው። ከዛ ስለዚህ ቡላላ ዋሽታሃል ማለት ነው። አንዴ ይቅርታ አድርግልኝ፣ እኔ አላውቀው። ቡላላ በጣም ወዳጄ ናት፣ እኛን ነው የምታውቀው ብሎ ነው ሲናገር ነበር። አላውቀውም። የእሱን ግን የጅቦን ግን አሳይሃለሁ ሲንስ ወይ እንደሆነ ማውራት ከጀመርንበት ቦቲም ጀምሮ ቲክቶክ ጀምሮ አለ። ስለዚህ ቡላላ ቆርሻል፣ በዚህ ጉዳይ ላይ አይመለከትም። አላውቀውም። ምን በመዋረድ እግዚአብሔር ያውጣችሁ። እሺ ቡላላ አላውቀውም። ኦኬ። ከዛ ቁጥርሽ ምናምን ብሎ በውስጥ መጣ። በቃ እንረዳሻለን፣ በቃ እንደዚህ ምናምን ብሎ እንደ ጥሩ ሰው ነገር እንትን አለኝ። ኦኬ ያ ከዛ ቁጥርሽን አለኝ። እኔ ምንም አልፈለኩኝም፣ ሶሻል ሚዲያ ላይ መውጣት አልፈለኩኝም። አሁንም አልፈልግም፣ ወደፊትም አልፈለኩኝም። አይ ምን ሆነ መሰለሽ፣ በመሀል ቮይስ ሜሉ ላይ ሪከርዱ ላይ አልዋሽሽም ምን ይለ ከዚህ በኋላ አንፈታም ቢወጣም ባይወጣም የሚል ከጅቦ ጋር ስታወሪ እሱን ያልኩበት ሪዝን እነግርሃለሁ። ልመጣልህ ነው። ቅርብ ጊዜ የተፈጠሩ ነገሮች አሉ። እንዲህ አይነት ነገሮች ብዙ አይነት ነገሮች ሰማሁኝ። ምሰማቸው ነገሮች አሉ፣ በውስጥ የሚላኩልኝ ነገሮች ምናምን አሉ፣ ምሰማቸው ነገሮች አሉ። ግን እኔ እዛ ህይወት ላይ መቀጠል ስለማልፈልግ በራሴ አቁሜያለሁ። ገባ መቀጠል የሚፈልግ ሰው ወይ ነገር ያለበት ሰው ለምን ምናምን ብሎ ግብ ሊፈጠር አልፈልገውም። ስለዚህ እኔ ዝም ብዬ የራሴን ህይወት ነው እየኖርኩ ያለሁትኝና ጀስት ያንንም እንደ ፍሬንድ ያወራ ነው። ያንን እርሳው፣ ከሱ ጋር ያወራ ነው። ሪከርድ ያደረገበት የራሱ ሪዝን ይኖረዋል። አይ ዶንት ኖ። ግን እኔ በጣም ነው የማምነው እስከ ዛሬዋ ማታ ድረስ ማለት ነው። ብለሱ እከራከርለት ነበረ። ይሄ ይመጣል ብዬ አስቤ አይደለም። አሮ ነው ይሄ ለምን እንደመጣል ኩዌሽን አላውቅም። ከዛ ባለፈ ግን ቡላላ በውስጥ ደውሎ ምናምን ነገር ላገኘሽ ምናምን ነገር ብሎኝ ነበረ። እንገናኛለን ምናምን ኦኬ ምናምን ብዬ ነበረ። ከዛ ምን ተፈጥሮ ነው ምናምን ብሎ የራሱን ነገር ምናምን ነገረኝ። እንደዚህ ብዬ አላወራም፣ እሱ የነገረኝን ነገር ገባ። እና የሆኑ ነገር ሪሌሽንሺፕ እንዳላቸው ምናምን ያረጋገጡልኝ እነሱ ናቸው። ምክንያቱም የጅቦ የሆነ ሰው ኢትዮጵያ ይሄዳል፣ ስም ማንሳት አልፈልግም፣ ምክንያቱም ስቲል ያስጠይቃል። እኔ በውስጥ የማወራው እና እንደዚህ ወጥቼ የማወራው ነገር አንድ አይደለም። ጓደኛዬ ከሆንኩ የፈለግኩትን ልዘባረቅ እችላለሁ፣ ምንም ፎርማሊቲ አላሟላም ከጓደኛዬ ጋር ለማውላት። እዚህ ጋር ግን ስመጣ ስም አላነሳም። ገባ። አንዱን ስሙን የማልጠቅሰው ሰው ኢትዮጵያ ይሄዳል። ከዛም በኋላ እንደውም የሆኑ ነገሮች ሲደረጉ አወራሁትኝ ጅቦ እንዲህ አይነት ነገሮች
እኔ በሰዓቱ ከዛ ሰው ጋር ሆኜ ቢሆን ኖሮ ይህ ሁለቱ ሰዎች የመገናኘቱ ምክንያት የኔን ከዛ ሰው ጋር ያለኝን ሪሌሽንሽፕ ሊያፈርሰው ይችላል ብዬ ነገርኩት። ኖ ችግር የለውም ኖርማል ነው ስራ ነው ምናምን ብሎ አለኝ። ኢትስ ኦኬ ዋናው ያንተ እምነት ነው ጎ አሄድ ምናምን ብዬ እንደ ፍሬንድ ነገረኝ። በቃ ጎ አሄድ ምናምን ብዬ ቀጠለ፣ አለቀ። ከዛ እዛች ጋር የሆነ ነገር የጀመረው ያ ሰው የጀመረው ነገር ስም መጥራት ስለማይቻል የሆነ ነገር ነው የሚመስለው። አሁን የሆነ ዝም ብሎ ወሬ አሉባልታ ነው የሚመስለው እና እዛ ጋር ፌል አደረገባቸው። የሆነ ነገር ፌል ሲያደርግባቸው ጊዜ ነው አይ ቲንክ እኔን ሪከርድ ማድረግ የጀመሩት። ያኛውን ሰው ለመናገር ታርጌት ለማድረግ ፈልገው ለዛ ነው ብዬ አምናለሁ። ምክንያቱም ምንም ሪዝን የለም ሪከርድ መደራረጉ፣ ምንም ሪዝን የለም። እኔ ከልጅቷ ጋር ፐርሰናል ኬዝ የለብኝም። ገባክ? ማውራት የምችለው ግንኙነቴ ከዚህኛው ሰው ጋር ነው፣ ከኔ ከምለው አብሮኝ ከነበረ ሰው ጋር ነው። ገባክ? ከዛ ጋር ምንም ችግር የለብኝም፣ አይመለከተኝም። ገባህ? እኔ እኮ ነገ በህይወቴ ሌላ ወንድ ሊመጣ ይችላል። ከዛም በኋላ የእሱን ስቶሪ ሳላጣራ የሆነ ነገር አሳምኖኝ ምናምን ነገር አብሮኝ ሊኖር ይችላል በራሴ መንገድ ስለዛ ሰውዬ ካላጣራው በስተቀር። ስለዚህ ጥፋተኛው እኔ ነኝ ወይስ የመጣብኝ ወንድ ነው? ማንን ነው ብሌም ማድረግ የምችለው? ሌላኛዋ ሴት። ስለዚህ አሁንም ቢሆን ከሌላ ሰው ጋር ምንም ፕሮብለም የለብኝም። ችግር ካለብኝ ሰው ጋር መፍታት በሚቻልበት መንገዱ እየሄድኩ ነው። አሁን እዚች ጋር ወጥቼ ማውራቱ ራሱ ለእኔ ሊያስጠይቀኝ ይችላል። ምክንያቱም ከጀመርኩት ፕሮሰስ ጋር እዚህ ጋር ሌላ ነገር ማውራቴ ሌላ ነገር አፌክት ሊያደርገኝ ይችላል። ዳትስ ዋይ እነሱንም ጉላላንዶ ውጪ ሶሻል ሚዲያ ላይ እንደዚህ አውሪ ምናምን ነው አላወራም። ለምን? ማን ይጠቅመኛል? ዮኒ ማኛ ጋር ብሎኛል ከስንት ጊዜ እንደዚህ አውሪ ምናምን፣ ምንም አይጠቅመኝም፣ አላደርግም። እረፍ ብዬ የላኩለትን ሜሴጅ እንዴት ማሳየት እንደምችል አላውቅም። ልኬለታለሁ ሜሴጅ እረፍ ብዬ ተናግሬዋለሁ። ቡላላ ምንም አይነት ስሜንም ሆነ ምንም አይነት ነገር ማድረግ አትችልም፣ ያስጠይቅሃል። ለእኔ ትልክልኛለሽ፣ እኔ ያሳያቸዋለሁ። ሁለተኛ ቡላላ ተወጫለሽ አትወጭም ብሎ ያስፈራራሽን ሁሉ ምንም አትፍሪ፣ ግልጹን ተናገሪ። እነሱ ሲያደርጉሽ የነበረውን ነገር ይጂ እና እኔ ሌላ ሪዝናቸውን አላውቅም፣ የሚያደርጉትን ይሄ እርስ በርስ ያላቸውን ሪዝን አላውቅም። ምክንያቱም እኔ የራሴን ኬዝ ነው የማውቀው። የራሴ ኬዝም ደግሞ ከራሴ ከምለው ሰው ጋር ነው ግጭቴ እንጂ ሌላ ሶስተኛ ወገን ዝም ብሎ እንዳሉ ባልታ ተጨባጭ የለውም ነገር እንዳልከው ነገር ላወራ እችላለሁ። የሰማሁትን በሰሚ እኮ ብዙ ነገር ትሰማለን። ኦፍኮርስ እኔ ሁማማይኒ ጻድቅ አሚን ከውስጥ ነው ያወራችሁ። ገብቶሻል? እንደ ጓደኛ ስላወራሽው እኔ የሚያልኩት የጓደኞች ወሬ ነው። ይሄ ምንም ተጨባጭነት ያለው ሳይሆን እንደ አንድ ጓደኛ የምታወራው። ገባኝ። እሱንማ አንደርስታንድ አደረኩ። ጎሄድ እና ያንን ነገር ነው አምጥቶ እዚህ ጋር ያደረገው እና አይ ቲንክ እኔ ሪከርድ እንደሚያደርገኝም አላወቅኩትኝም። ምክንያቱም ለምን ተንኮላ ለምን ሊያደርገኝ ይችላል ብዬ አስባለሁ። ለምን ምን አድርጌዋለሁ? ምን አድርጎኛል? ይሄ ልጅ ጠላት አይደለም፣ ጠላቱ አይደለሁም። አለቀ የሱ ነገር እዚች ጋር። አሁንም ቢሆን ሶሻል ሚዲያ ላይ እንደዚህ ሆንኩኝ፣ እንደዚህ አደረገኝ፣ እንደዚህ የተወራውን እዚህ ጋር የሰማችሁትን የማውራት ፍላጎት የለኝም። በስሜት ተነሳስቼ ምናምን ለሱ አልኩትኝ ኖ አይሆንም እንደዚህ እንዳታስቢ ምናምን ብሎ እንደ ጓደኛ በቃ መከረኝ። አለቀ አለፈ እንጂ አሁንም ቢሆን የማንንም ስም የማንም ምንም ነገር በእኔ ምክንያት ለዛ ሰው ውድቀት ምክንያት መሆን አልፈልግም። ለማንም ሰው ውድቀት ምክንያት መሆን አልፈልግም። ግን እውነተኛ ማስረጃ ካለኝ እውነተኛ ሴት ከሆንኩኝ በውስጥ የማደርገውን እኔ አውቃለሁ። የማደርገው አይኒሲንስ ወደ ህግ መውሰድ ያለብኝን ነገሮች ኦልሬዲ ኦን ደ ዌይ ገባክ? እያደረግኩ ነው ያለሁት። እዚች ጋር ለምንድን ነው የምወጣው? ለምንድን ነው ሰዎችን ብሌም ማደርገው? እኔ ለገባሁበት ላይፍ ለምንድን ነው ሌሎች ሰዎችን ብሌም ማደርገው? ሜቢ ሰው ከኔ ላይፍ ሊማር የሚችልበት ብዙ ነገሮች አሉ። እሱን ደግሞ ወደፊት አመቻችቼ ማስተካከለውና ማስተላለፍ መፈልገውን ሊሆን ይችላል ወደፊት። አሁን ባለውበት ስታተስ ግን ለማንም ሰው ወታችሁ እንደዚህ አውሩልኝ፣ ወታችሁ እንደዚህ አድርጉልኝ የሚል ነገር ወይም ደግሞ እከሊት እንደዚህ አድርጋለች እንዲሆናለች የሚል ነገር አላወጣሁም። ሁለተኛው ደግሞ ፖስት ያደረኩት የነበረው ቅድም ያሳዩክ በውስጥ የሚላኩልኝ አንዳንድ መረጃዎች ሜሴጆች አሉ። ሜቢ ተራ ነገር ሊሆን ይችላል። እኔ ውስጤ ስለተሰማኝ እግዚአብሔር ይመስገን እግዚአብሔር ለጠበቀኝ ምናምን ብዬ ዝም ብዬ ፖስት ያድኩትኝ እንደ ስቶሪ ነገር ነው ያደረኩትኝ። ከዛ ጠፋ አለቀ እንጂ ማንንም ተናገሩልኝ ማንንም አፉኑኝ ያልኩት ነገር የለም።
በራሳቸው ተነሳሽነት ነው ይህንን ሲያደርጉ የነበረው። ስለዚህ ውጪ መውጣቱን ፈቃደኛ አልነበርሽም አንቺ? አልነበርኩም። በውስጥም ልኬለታለሁ። ዮኒ ማኛ ሲልኝ እኔ አልፈልግም፣ እንዲህ አይነት ነገር አልፈልግም ተናግሬያለሁ። እሺ፣ ረገጥ አድርጎ መናገር ጆከር ይፈልጋል መሰለኝ። እሱ ሶሻል ሚዲያ ላይም ስለቆየ አንዳንድ ነገሮች ማለት የፈለግከው ካለ ጆካ እስቲ እስማ። መጀመሪያ አሁን እሷም ስላለች እኔ መናገር የምፈልገው ኤሉ እየላከችልን ነው። ከአስገባት ምናልባት ታረቃላት። እኔ ይሄን ጉዳይ ቀድሜ አይቼዋለሁ። ሌላ ሰው ሸር አድርጎልኝ አይቼዋለሁ። ምንት አድርገው የለ የሆነ ቀን ላይ ቅርብ በዚህ ወር ላይ ነው ቲክቶክ ላይ ጅቦ ሸር ያደርግልኛል። እሷ ያለቀቀችው ቪዲዮ አሁን ነገሩ እንዴት እንደተጀመረ እዚህ ላይ ነው የምመጣ። እኔ ጋር እንዴት እንደተገናኘ ልጅቷ ጋር ለእኔ ሸረስ አድርጎ ቬሮኒካ ይህን አድርጋ እንደዚህ የበደለቻት ሴት ናትና እንድታግዛት ትፈልጋለች። የወተት መግዣ ራሱ የላትም። አርቲስት ወዲያው ፎሎ መለሰችልኝ። አይ ቀስ ብዬ ማወራ ምናልባት አንተ እያወራ እንትን ስለነበር ነው። ፎሎ እንደመለሰችልኝ እሱ ደወለላት፣ ፎሎ መለሰችልኝ። ፎሎ ስመልስልኝ ምንድን ነው ያልኳት? እኔ ቴክስቱም ስላለ አሁን አወጣዋለሁ። እናት እኔና አንቺ በምን አይነት መንገድ ነው የምናወራው አልኳት። መልሽልኝና ማውራት ባለብን ቴሌግራም አለች ስላት ከአንዳንድ እሱ ደወለልኝ። ወዲያው ቴክስቱን እንዲያየችው ወዲያው እሱ ደወለልኝ። ምን አለኝ? ተኝታለኝ፣ ማውራት አትፈልግም ምናምን አለ። ለምን አታወራም አልኩት። እንዴት አንተ ደወልክልኝ? ለምን እሱ አታወራም? አይ አይደለም ምናምን አለ። አይ እኔ ጅቦዬ አመሰግናለሁ፣ እዚህ ነገር ውስጥ መግባት አልፈልግም። ለዩኤል ስጠዋለኝ፣ ራስህ ውሰድና ስጥ። እሷን ገብቼ ምንድነው ያልኳት? ቲክቶክ ላይ ተመልሼ እናትዬ ይቅርብኝ ብዬ ጻፍኩላት። ነገሩን ማን ጀመረው? ዩኤል ጀመረው። ዩኤል ሲጀምረው ማን ተነካይ? ዩኤል ለዩኤል ሸር ሲያደርጉለት ዩኤል ዩቲዩብ ላይ ሰርች አድርጎ ሲገባ ስለሱ ሰርች ሲያደርግ የማንን ያገኛል? እናት የምትባለውን የተጋቡበትን ቪዲዮ ያገኛል። ሙሉ ዓለምና እናት ከ6 ዓመት በፊት የተጋቡበት አምጥቶ ለጠፈለት። አንተ ይሄ ያንተ ሚስት አይደለች እንዴ? እንዴት ልትገናኝ አንተ አታውቅም ወይ ብሎ ሲለጥፍበት አበደ። ይሄን ነገር እኔ ስሰማ ቀጥታ ደወልኩኝ።